መፍራት የነበረባችሁ እኮ ለመሰደድ በምታስቡ ጊዜ ነበረ። በቃ ያኔ በቃ አለቀ እኮ። አንዴ ከወሰናችሁ ከሀገር ከወጣችሁ በኋላ ጠንካሮች ነው መሆን ያለባችሁ። ጭራሽ ከሀገር ስትወጡ ለምንድን ነው አንዳንዴ ማሰብ ራሱ የሚያቅተው ብዙ ሰው አለ። ለምንድን ነው የምትፈሩትኝ? ተገዝታችሁ አይደለም ወደዚህ ሀገር የምትመጡትኝ። ቢያንስ እንኳን ተመርምራችሁ ፓስፖርታችሁ እንዴት አውጥታችሁ፣ እሱ እኮ ራሱ ወኔ ሊሆናችሁ ይገባል። ፓስፖርታችሁ እንዴት እንደምታገኙ ኢትዮጵያ የሚረዳችሁ አጣችሁ፣ ለታክሲ የሚሰጣችሁ አጣችሁ፣ ለስልክ ካርድ የሚሞላላችሁ ያጣችሁ ስንቶቻችሁ ናችሁ? ልክ በቃ እሱ አሁን ለእናንተ ወታደር ሽጉጡን መሳሪያውን ይዞ አምላኩን ይዞ ከሀገር ለጦርነት እንደሚወጣ እናንተም ሻንጣችሁን አምላካችሁን ይዛችሁ እኮ ነው ወደ ስደት የምትመጡት። የኛ ህይወትና እኮ የወታደር ህይወት አንድ ነው። በቃ ማንም የለንም፣ ማንንም አናውቅም። ስለዚህ ለምንድን ነው የምትፈሩት? በየእምነታችሁ ጸልዩ፣ አትፍሩ። እኔ በነገራችን ላይ ይህን ነገር ልናገር የፈለጉት በራሳችሁ ገንዘብ ራሱ ገዝታችሁ ማትበሉ አላችሁ። ቫዝሊን እንደዚህ የስራ ጫማ እንኳን የምትጠብቁ አላችሁ፣ ማዳሞቻችሁ ማለት ነው። በቃ ለምን እንደሆነ አይገባኝም። በገንዘባችሁ ስጪኝ፣ አምጪ፣ ግዢልኝ ብላችሁ እናንተ ናችሁ ሰዎቻችሁ መቀየር የምትችሉት። እጃችሁ ተቆራርጦ ምናምን ገንዘብ እያላችሁ ጥረተኛ ሆናችሁ ደሞዝ እያላችሁ ደሞዛችሁን ተቀብላችሁ መልበስና መጠጣት ራሱ እስኪያቀታችሁ ድረስ ለምንድን ይሆናል? አትፍሯቸው። ለምን ትፈራላችሁ? አንድ ነገር ልጠይቃችሁ። እነሱ ማለት ነው አንድ ሸሚዝ ሳትተኩሱ የሆነ ነገር ሳትሰሩ ቀርታችሁ ዝም ይሏችኋል? አይሏችሁም። ስለዚህ ለራሳችሁ ወቁበት፣ አትፍሩ። የመጣችሁት ልትሰሩ ነው። በቃ ስራ ላይ ናችሁ። በእውነት ነው የምላችሁ። ብትቀይሩ ምንድን ነው ቤት ነው የምትቀይሩት።